American bombers አያቶላዎቹ የተደገሰላቸውን እሳት ቀድሞ ለኩሰውታል። እኛም አውቀናል ጉድጓድም ሰናል ያሉት ፋርሶቹ ለአሜሪካ ጥቃት ቀድሞ መዘጋጀት ብቻ ሳይሆን ቃታውንም ቀድመው ስበውታል። የሆርሙዝ ትኩሳት መድኃኒት የታጣለት መስሏል። ከቀን ወደ ቀን ትኩሳቱ እየናረ የሰላም ሳይሆን የሚሳኤል ባሩድ ሽታ አውቆታል። ኢራን ዓለምን አንቄ ይዝበታል የምትለውን ሆርሙዝን በባላስቲክ ሚሳኤል ከባ ይዛለች። በአንጻሩ አሜሪካ ደግሞ የጦር መርከቦች ማዕበልካ ሆርሙዝን ከኢራን እጅ ፈልቅቃ ልትቀበል እያሟሟቀች ነው። በዚህ መሃል ከኢራን የተሰማው ሰበር መረጃ ደግሞ ዓለምን አስጨንቋል። መረጃውን በዝርዝር ይዘነዋል። አብራችሁን ቆዩ። የዩኤስኤስ አብርሃም ሊንከን የአሜሪካ አውሮፕላን ተሸካሚ መርከብ አጥቂ ቡድንን ጨምሮ የአሜሪካ የባህር ኃይል ክፍሎች በህንድ ውቅያኖስ ላይ ቦታቸውን በመያዝ ወደ አረብ ባህር እየተጠጉ ባሉበት በዚህ ወቅት ኢራን በደቡባዊ የባህር ዳርቻዎቿና በስትራቴጂካዊው የሆርሙዝ ባህረ ሰላጤ አካባቢ ያላትን የመከላከያ አቋም በከፍተኛ ሁኔታ አጠናክራለች። ከፋርስ ባህረ ሰላጤ ሀገራትና ከምዕራባውያን ዲፕሎማሲያዊ ምንጮች የተገኙ የስለላ ግምገማ እንደሚያመለክተው የኢራን እስላማዊ አብዮታዊ ጥበቃ ኃይል ቁልፍ የሆኑ ቦታዎችን በሚሳኤል ስርዓቶች በሰው አልባ አውሮፕላኖችና በባህር ሰርጓጅ መርከቦች በመገንባት ላይ ይገኛል። ይህ የኢራን እርምጃ ሊሰነዘር የሚችለውን የአሜሪካ ወታደራዊ ጥቃት ለመቀልበስና ለኢራን ኢኮኖሚ እጅግ ወሳኝ የሆነውን የባህር ላይ መተላለፊያ ደህንነት ለማረጋገጥ ያለመ እንደሆነ ተነግሯል። የወታደራዊ ግንባታ እየተከናወነ ያለው በኢራን ውስጥ ያለው የውስጥ አለመረጋጋት በቀጠለበትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርማዳ ወይም ታላቅ የጦር መርከቦች ስብስብ ሲሉ የገለጹትን ኃይል ወደ ቀጠናው በላኩበት ወቅት ነው። ይህም በሁለቱ ሀገራት መካከል ቀጥተኛ ግጭት ሊፈጠር ይችላል የሚለውን ስጋት ከፍ ከማድረጉም በላይ ኢራን የአሜሪካ የጦር መርከቦችን ኢላማ የማድረግ አቅሟ ምን ያህል ነው የሚለውን ጥያቄ አስነስቷል። የፋርስ ባህረ ሰላጤን ከኦማን ባህር ጋር የሚያገናኘው ጠባቡ የሆርሙዝ ባህረ ሰላጤ በዓለም አቀፍ ደረጃ የሚጓጓዘው የነዳጅ ዘይት 20 በመቶ የሚጠጋው የሚያልፍበት በመሆኑ ከፍተኛ ስትራቴጂካዊ ጠቀሜታ ያለው መተላለፊያ ነው። የኢራን ወታደራዊ ስትራቴጂ ትኩረት ያደረገው ያልተመጣጠነ ተብሎ በሚጠራው የጦርነት ስልት ላይ ሲሆን ይህም የላቀ የቴክኖሎጂ አቅም ያለውን የአሜሪካ ባህር ኃይል ለመመከት የሚረዳ ስልት ነው። ይህ ስልት የጠላትን የመከላከል አቅም ሊያዳክሙ የሚችሉ በአንድ ጊዜ የሚሰነዘሩ በርካታ ጥቃቶችን ያካትታል። በሌላ በኩል የአሜሪካ ኃይሎች ኢራን ወደ ባህር እንዳትወጣ ገደቦችን ለመጣል ዝግጁ እየሆኑ ይመስላሉ። ይህም የኢራንን የነዳጅ ኤክስፖርትና የሸቀጦች ኢምፖርት ሊያስተጓጉል የሚችል የባህር ላይ ከበባ ሊሆን እንደሚችል ይገመታል። ኢራን የ2400 ኪሎ ሜትር ርዝመት ባለው ደቡባዊ የባህር ዳርቻዋ ላይ አብዮታዊ ጥበቃዋ ኃይል ክፍሎችንና የባሲጅ ሚሊሻዎችን አሰማርታለች። በተለይም እንደ ቀሽም ደሴት፣ ባንደር አባስና የሆርሙዝ ባህረ ሰላጤ ባሉ ስትራቴጂካዊ ቦታዎች ላይ ሰፊ ትኩረት ተሰጥቷል። አዲስ የወጡ ሪፖርቶች እንደሚያሳዩት እነዚህ ስምሪቶች እንደ ጸረ መርከብ ሚሳኤሎችና የጋዲር የባህር ሰርጓጅ መርከቦችን የመሳሰሉ የመከላከያ ዘዴዎችን ያካተቱ ናቸው። የአብዮታዊ ጥበቃ ኃይል ይፋዊ መግለጫዎች እንደሚያሳዩት ዝግጅቱ በዋናነት ከባህር ወደ የብስ የሚደረግን ጥቃት ለመመከት ያለመ ሲሆን ይህም በታህሳስ የተካሄደውን ወታደራዊ ልምምድ ተከትሎ እየመጣ ነው። በዚህ ሂደት ውስጥ እጅግ ትኩረት የሚስበው በምድር ውስጥ የተገነቡ የሚሳኤል ተከላዎች መጋለጣቸው ነው። ይህም የአሜሪካ አውሮፕላን ተሸካሚ መርከቦችን ኢላማ ያደረጉ የክሩዝ ሚሳኤሎችን ለማስወንጨፍ የሚያስችል ከባህር ወለል በታች የተገነባ መተላለፊያን ይጨምራል። የኢራን መንግስት መገናኛ ብዙሃን ይህንን ተቋም ለእይታ ያበቁ ሲሆን የሚሳኤል ከተሞች በማለት ጠርተውታል። እነዚህ ተቋማት ከጠላት የአየር ጥቃት የተጠበቁና በሚስጥር ሚሳኤሎችን ለማስወንጨፍ የሚያስችሉ ናቸው። ከነዚህም መካከል እስከ 300 ኪሎ ሜትር ርቀት የመምታት አቅም ያለው ሀሊጅ ፋርስ የተሰኘው ድምጽን የሚቀደም የባላስቲክ ሚሳኤል እንዲሁም ጋዲርና ቃደር የተሰኙ የክሩዝ ሚሳኤል አይነቶች በባህር ዳርቻዎችና በሰርጓጅ መርከቦች ላይ ተዘጋጅተው ይገኛሉ። የባህር ሰርጓጅ መርከቦች ስምሪት ሌላው የኢራን የመከላከያ ግንባታ አካል ነው። ሪፖርቶች እንደሚያሳዩት ኢራን አነስተኛ የሆኑትን የጋዲር ሰርጓጅ መርከቦችንና መካከለኛ ክብደት ያላቸውን የፋታ አጥቂ ሰርጓጅ መርከቦችን በሆርሙዝ ባህረ ሰላጤ ላይ አሰማርታለች። እነዚህ መርከቦች በቶርፔዶና በባህር ውስጥ ፈንጂዎች የታጠቁ በመሆናቸው ኢራን በባህር ላይ በቀጥታ ሳይጋጠሙ የንግድና የጦር መርከቦች መተላለፊያ መስመሮችን ለማስተጓጎል አቅም ይሰጧታል። የአብዮታዊ ጥበቃ ኃይል ባህር ኃይል በታህሳስ ባደረገው ልምምድ በኦማን ባህር ላይ የተቀመጡ የሙከራ ኢላማዎችን በባላስቲክና በክሩዝ ሚሳኤሎች መምታቱን አሳይቷል። ይህም የድሮን የሚሳኤልና የአየር መከላከያ ዘዴዎች የተቀናጀ ኦፕሬሽን የማከናወን አቅሙን ያረጋገጠ ነው። ድሮኖች ቴክኖሎጂ የኢራን መከላከያ ማዕከል ነው። በሩሲያ አማካኝነት በዩክሬን ጦርነት ላይ ውጤታማነታቸው የተፈተነው የሻሄር ድሮኖች በዝቅተኛ ወጪ ከፍተኛ ጉዳት የሚያደርሱ ጥቃቶችን ለመሰንዘር ያስችላሉ።
ባለሙያዎች እንደሚሉት በመቶዎች የሚቆጠሩ ድሮኖችን በአጭር ጊዜ ውስጥ በማስወንጨፍ የአሜሪካን የመከላከያ ጋሻ ማጨናነቅ ይቻላል። የድራገን ፍላይ ኩባንያ ዋና ስራ አስፈጻሚ ካሜሮን ቼል በጥር 2026 እንደገለጹት እንዲህ አይነቱ ስልት ያልተመጣጠነ ስጋት ይፈጥራል። ይህም ማለት ጥቂት ሺህ ዶላሮችን ብቻ የሚያወጡ ድሮኖች በቢሊዮን የሚቆጠሩ ዶላሮችን የሚያወጡ እንደ አውሮፕላን ተሸካሚ መርከቦችን የመሳሰሉ ግዙፍ ንብረቶችን አደጋ ላይ የሚጥሉበት ሁኔታ ነው። እነዚህ እርምጃዎች ኢራን ወደ ቀጠናው እንዳይገቡ የመከልከልና የመቆጣጠር ከምትለው ወታደራዊ መርህ ጋር የሚጣጣሙ ናቸው። የመርህ መልክዓ ምድራዊ አቀማመጥን በመጠቀም በፍጥነት በሚንቀሳቀሱ ትናንሽ ጀልባዎች፣ ፈንጂዎችና ሚሳኤሎች በመታገዝ የጠላትን እንቅስቃሴ መገደብ ላይ ያተኩራል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍን ጨምሮ ከፍተኛ የኢራን ባለስልጣናት በኢራን ላይ የሚሰነዘር ማንኛውም ጥቃት የአሜሪካን የጦር ሰፈሮችና ንብረቶች ኢላማ እንደሚያደርጋቸው አስጠንቅቀዋል። የማስፈራሪያ እስከ አረብ ባህርና ከዚያም በላይ ሊዘልቅ እንደሚችል ተገልጿል። የዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ አጥቂ ቡድን ከኢንዶ ፓሲፊክ ቀጠና አቅጣጫውን በመቀየር በአሜሪካ ማዕከላዊ የዚህ ኃላፊነት ክልል ውስጥ ገብቷል። የግዙፍ የአጥቂ ቡድን ዘመናዊዎቹን የኤፍ-18 እና የኤፍ-35 የጦር አውሮፕላኖችን የያዘውን ካሪየር ኤር ዊንግ 9 የተሰኘውን የአየር ኃይል ክንፍ በማንቀሳቀስ ከፍተኛ የማጥቃት አቅምን ይዞ መጥቷል። የአሜሪካ ማዕከላዊ ዕዝ በሰጠው መግለጫ መሰረት የወታደራዊ ስምሪት የቀጠናውን ደህንነትና መረጋጋት ለማስጠበቅ የታለመ ሲሆን የአውሮፕላን ተሸካሚ መርከቡ ሊከሰቱ ለሚችሉ ወታደራዊ እርምጃዎች ምላሽ ለመስጠት እንዲቻል በህንድ ውቅያኖስ ላይ ስልታዊ ቦታውን እንዲይዝ ተደርጓል። ፕሬዚዳንት ትራምፕ የጦር መርከቦቹን እንቅስቃሴ ያረጋገጡ ሲሆን ድርጊቱን በኢራን ውስጥ እየተካሄደ ባለው ተቃውሞ ወቅት የኢራን መንግስት ለማስፈራራት የታለመ ግዙፍ የጦር መርከቦች ስብስብ በማለት ገልጸውታል። ቀደም ሲል በደቡብ ቻይና ባህር ላይ ተሰማርቶ የነበረው ይህ የጦር መርከቦች ስብስብ በማላካ ባህረ ሰላጤ በኩል በማለፍ በአሁኑ ወቅት በባህረ ሰላጤው አካባቢ ለሚሰነዘሩ ስጋቶች ፈጣን ምላሽ መስጠት በሚያስችል የውሃ አካል ላይ ይገኛል። የእርምጃ ባለፉት ጥቂት ዓመታት ውስጥ በኢንዶ ፓሲፊክ ቀጠና ተሰማርተው የነበሩ የአውሮፕላን ተሸካሚ መርከቦች ወደ መካከለኛው ምስራቅ አቅጣጫቸውን እንዲቀይሩ የተደረገበት ሶስተኛው አጋጣሚ ሲሆን ይህም በቀጠናው ውስጥ ዘላቂ የሆነ አለመረጋጋት መኖሩን በግልጽ የሚያሳይ ነው። በተጨማሪም በፋርስ ባህረ ሰላጤ ውስጥ የሚገኙት የአሜሪካ የጦር አቅሞች እንደ ዩኤስኤስ ሚተሸር እና ዩኤስኤስ ማክፋውል የተሰኙ አውዳሚ መርከቦችን የሚያካትቱ ሲሆን እነዚህም እንደ ዩኤስኤስ ካርል ብራሸር ባሉ የሎጂስቲክ መርከቦች ይደገፋሉ። የወታደራዊ ግንባታ እንደ ኤችሲ ያሉ የመከላከያ ስርዓቶችንና ኤሌክትሮኒክስ ጦርነት አቅሞችን በመጠቀም በድሮኖችና በሚሳኤሎች ላይ የተደራረበ መከላከያን ይፈጥራል። የአሜሪካ የጦር መርህ በኢራን ሚሳኤል ጣቢያዎች ላይ ያነጣጠሩ ጥቃቶችን መሰንዘርንና የባህር መተላለፊያው ከተዘጋ በአጋር አካላት ድጋፍ በመታገዝ ፈጣን በሆነ ሁኔታ ዳግም መክፈት ላይ ትኩረት ያደርጋል። የኢራን ወታደራዊ አቅም በአሜሪካ የጦር መርከቦች ላይ ጥቃት የመሰንዘር ዕድልን በከፍተኛ ሁኔታ ከፍ አድርጎታል። የድራገን ፍላይ ዋና ስራ አስፈጻሚ ቼል እንዳስጠነቀቁት የኢራን ድሮኖች የአውሮፕላን ተሸካሚ መርከቦችን የመከላከያ ዘዴዎች በብዛት በማጨናነቅ ከፍተኛ ወጪ የሚጠይቁት የተተኳሽ መሳሪያዎችን እንዲጠቀሙ ያስገድዳሉ። የኢራን እስላማዊ አብዮታዊ ጥበቃ ኃይል ምስል እንደሚያሳየው ድሮኖች በዩኤስኤስ አብርሃም ሊንከን መርከብ ላይ ሲበሩ እየታዩ ሲሆን ይህም መርከቧ አውሮፕላኖቿን ከማስነሳቷ በፊት ኢላማ ለማድረግ ዝግጁ መሆኗን የሚያመለክት ምልክት ነው። በመቶዎች የሚቆጠሩ ሚሳኤሎችን ወይም ድሮኖችን በአንድ ጊዜ በመጠቀም የሚሰነዘሩ የጥቃት ስልቶች በጠባቡ የባህረ ሰላጤ አካባቢ የአሜሪካን የሚሳኤል መቃወሚያዎች በእጅጉ የሚፈታተኑ ናቸው። ሪፖርቶች እንደሚያመለክቱት የእስራኤልና ኢራን ግጭት ወዲህ የኢራን የሚሳኤል ክምችት በ3 እጥፍ አድጓል። ይህም ፋታህ 110 እና ድምፅን በእጅጉ የሚቀድመው ፋታህን ያጠቃልላል። የእስላማዊ አብዮታዊ ጥበቃ ኃይል በባህር ዳርቻው አቅራቢያ የቂያምና የፋታህ 110 ክፍሎችን ማንቀሳቀሱ የማጥቃት አቅሙን ይበልጥ አጠናክሮለታል። እንደ ሁቲዎችና የኢራቅ ሚሊሻዎች ያሉ የኢራን ተላላኪ ኃይሎችም በጉዳዩ ውስጥ ጣልቃ እንደሚገቡ ዝተዋል። ምንም እንኳን እንደ ተዋጊ ጀቶችና የሌዘር ስርዓቶች ያሉ የአሜሪካ የመከላከያ ዘዴዎች አደጋዎቹን ቢቀንሱም ባለሙያዎች ግን ለረጅም ጊዜ ለሚቀጥሉ ተከታታይ ጥቃቶች መርከቦቹ ተጋላጭ ሊሆኑ እንደሚችሉ ይስማማሉ። እንደ ጀነራል መሐመድ ፓኮር ያሉ የኢራን ወታደራዊ አዛዦች ኃይሎቻቸው በማንኛውም ሰዓት ምላሽ ለመስጠት ጣታቸው በቃታ ላይ መሆኑን እና ለአጸፋዊ እርምጃ ዝግጁ መሆናቸውን ገልጸዋል። ኢራን የባህር ላይ መተላለፊያ ዕድሏ እንዳይዘጋ ለመከላከል በሆርሙዝ ባህረ ሰላጤ ላይ በሚደረጉ የማስተጓጎል እርምጃዎች ላይ ትተማመናለች። የአቅም የባህር ውስጥ ፈንጂዎችን ማጥመድ፣ በፍጥነት በሚንቀሳቀሱ ትናንሽ ጀልባዎች የሚሰነዘሩ ጥቃቶችና የንግድ መርከቦችን ለማዋከብ የሚረዱ የሚሳኤል ናዳዎችን ያካትታል። ባህረ ሰላጤውን የመዝጋት ዛቻዎች ዓላማቸው
ዓለም አቀፍ የኃይል ቀውስን በመቀስቀስ የሌሎች ሀገራትን ጣልቃ ገብነት ለመግታት ነው። ሆኖም ግን መንገዱን ሙሉ በሙሉ መዝጋት የኢራንን የራሷን የውጭ ንግድ የሚጎዳ በመሆኑ ከሙሉ ዝግታ ይልቅ ከፊል ማስተጓጎሎች የመከሰታቸው ዕድል ሰፊ ነው። ይህ ድብልቅ ጦርነት በየመንና በኢራቅ ያሉ የኢራን ተላላኪ ኃይሎችንም የሚያካትት ሲሆን ይህም ስጋቱን ከባህረ ሰላጤው ባሻገር እንዲሰፋ ያደርገዋል። ከ25ቱ ጦርነት በኋላ የሚሳኤል ኃይሎችን መልሶ መገንባት ትኩረት ያደረገው በብዛት ላይ የተመሰረተ የመከላከያ አቅም በመፍጠር ጠላትን ለማስፈራራት ነው። በኦማን በኩል የሚደረጉ የዲፕሎማሲያዊ ግንኙነቶች ውጥረቱን ለማርገብ ቢሞክሩም የቀጠለው ወታደራዊ ዝግጁነት ግን ኢራን ያላትን ቁርጠኝነት የሚያሳይ ነው። የአሜሪካ ወታደራዊና ዲፕሎማሲያዊ ስትራቴጂ የኢራንን የነዳጅ ዘይት ኤክስፖርት እና ወደ ሀገር ውስጥ የሚገቡ ምርቶችን በእጅጉ ሊገድብ የሚችል የባህር ላይ ከበባን ተግባራዊ የማድረግ ስልትን እያካተተ ነው። የስልታዊ እርምጃ ሙሉ በሙሉ ወደሆነ ወታደራዊ ወረራ ሳይገባ በኢራን መንግስት ላይ ከፍተኛ የሆነ የኢኮኖሚና የፖለቲካ ጫና ለመፍጠር የታለመ ነው። በአሁኑ ወቅት በአካባቢው የሚገኘው የዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ ስምሪት እነዚህን የባህር ላይ ገደቦች በተግባር ለመዋልና እንደ ካርግ ደሴት ያሉ ቁልፍ የነዳጅ ማከማቻ ተርሚናሎችን በቀጥታ ለመቆጣጠር ወይም ኢላማ ለማድረግ የሚያስችል ወታደራዊ አቅም ፈጥሯል። ከአሜሪካ ወገን የሚሰነዘሩ ድንገተኛ ጥቃቶች እና ወታደራዊ እርምጃዎች የኢራን እስላማዊ አብዮታዊ ጥበቃ ኃይል የመሰረተ ልማት ላይ የራሳቸውን ጉዳት ሊያስከትሉ እንደሚችሉ እየተገለጸ ነው። ከአሜሪካ ወገን የሚሰነዘሩ ድንገተኛ ጥቃቶችና ወታደራዊ እርምጃዎች የኢራን የእስላማዊ አብዮታዊ ጥበቃ ኃይል የመሰረተ ልማት አውታሮችን ለማውደም የታቀዱ ሲሆን እነዚህን እርምጃዎች ከአጋር ሀገራት ጋር በቅንጅት ለመፈጸም የሚያስችሉ ዝግጅቶች ተጠናቀዋል። ሆኖም ግን የሳውዲ አረቢያንና የተባበሩት አረብ ኤሚሬትስን ጨምሮ የባህረ ሰላጤው ሀገራት እንዲህ አይነቱን ወታደራዊ ጥቃት በጽኑ ይቃወማሉ። የነዚህ ሀገራት የስጋት የሚመነጨው ኢራን ሊሰነዘር ከሚችለው የአጸፋ እርምጃና በንግድ እንቅስቃሴ ላይ ከሚፈጠረው ከፍተኛ መስተጓጎል የሚነሳ ነው። ምንም እንኳን አሜሪካ በነዳጅ ኃይል ረገድ ራሷን የቻለች መሆኗ ለውጭ የነዳጅ አቅርቦት ያላትን ተጋላጭነት ቢቀንሰውም የባህር ላይ መተላለፊያዎች መዘጋት ግን በዓለም አቀፍ ደረጃ የአንድ በርሜል ነዳጅ ዋጋን ከ10 እስከ $20 ድረስ ሊጨምር እንደሚችል ይገመታል። የዚህ ውጥረት መባባስ በቀጠናው ውስጥ ሰፊ ያለመረጋጋትን የመፍጠር አደጋ አለው። በተለይም በኢራን የሚደገፉ ተላላኪ ኃይሎች በአካባቢው በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ለመሰንዘር ዛቻ እያደረሱ ይገኛሉ። የሆርሙዝ ባህረ ሰላጤ መዘጋት የሚያስከትለው ኢኮኖሚ ቀውስ በዓለም አቀፍ ደረጃ የሚዘዋወረውን 20% የሚጠጋ የነዳጅ ዘይት ስለሚነካ የችግር በተለይ በእስያና በአውሮፓ ሀገራት ላይ ከፍተኛ ተጽዕኖ ያሳርፋል። ምንም እንኳን ከ12 ቀኑ ጦርነት በኋላ የኢራን ተላላኪ መረቦች የተዳከሙ ቢመስሉም አሁንም ድረስ ወታደራዊ ምላሾች በቂ አቅም እንዳላቸው ይታመናል። ዓለም አቀፋዊ ምላሾችም እንደየሀገራቱ ስትራቴጂካዊ ፍላጎት ይለያያሉ። ለምሳሌ የተባበሩት አረብ ኤሚሬትስ ግዛቷን በኢራን ላይ ለሚሰነዘር ወታደራዊ እርምጃ እንዳይውል የከለከለች ሲሆን በአንጻሩ እስራኤል ከአሜሪካ ጋር ያላትን ወታደራዊ ቅንጅት ይበልጥ አጠናክራ ቀጥላለች። የፍጥጫ በኢራን ውስጥ ካለው የውስጥ ህዝባዊ ተቃውሞና ከአሜሪካ ወታደራዊ ዛቻ ጋር ተዳምሮ በባህረ ሰላጤው አካባቢ ያለውን ስስ የሆነ የኃይል ሚዛን አደጋ ላይ ጥሎታል። በአጠቃላይ ሲታይ ኢራን በሆርሙዝ ባህረ ሰላጤ አካባቢ ያሰማራቻቸው ኃይሎች የተመጣጣኝ የጦርነት ስልቶችን በመጠቀም የአሜሪካን የጦር መርከቦች ለመገዳደር የሚያስችሏት ሲሆን የባህር ላይ መተላለፊያ ዕድሏን ለማስከበርም የማስተጓጎል ዛቻዎችን እንደ መከላከያ ትጠቀማለች። የአሜሪካ የባህር ኃይል ዕቅድ ደግሞ በኢራን ምርቶች ላይ ከበባ በማድረግ ጫና መፍጠር ላይ ትኩረት ያደረገ ነው። ይሁን እንጂ በዚህ ተለዋዋጭና አስፈሪ በሆነው የምስራቁ ዓለም የጦር ቀጠና ውስጥ ውጥረቱ ወደ ከፍተኛ ግጭት የማደግ ዕድሉ አሁንም በጣም እየሰፋ ነው።